ታስጥላለህም ብለህ ይቆማል ታስጠላለህም ብለህ መልስ ካልሰጠህበት ይቆማል ስለዚህ የኔ ልዩ እንዳታለቅስ ድንገት ሽፍርታይ ተነክሶ ደሞ ሚላከስም ብዙ እገባለሁ ቤተ ሰማይ ጋይስ ማክስዋላ ቤት መጥቷል እንቀበለው ሙሺ ገብታ ወይ ብትጎዳ ወይ ብትሰበር ወይ ደግሞ ህይወቷ አደጋው ሲተለይ አደጋው ሲወድቅ የሚጠቅመን ነገር ምንድነው ብየሳስብ ሰላም ጤና ይስጥልኝ ወድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ ያላችሁበት ሰላማችሁ ይብዛ ዛሬ አዳዲስና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ እንደተለመደው ላይክ እንዳይረሳ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ዘወትር የምንለቃቸው አዳዲስና ታማኝ መረጃዎች እንዲደርሷችሁ የደወል ምልክቷን አንዴ ተጫኑ ወደ እንደተለመደው ሀሳብ አስተያየታችሁን በኮሜንት አሳውቁ ወደ ቪዲዮ እንሂድ ትልቅ አሳሰብ ለውጥ አምጥቻለሁ ለምን ጃኒ ወንድሜ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን ያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራችሁ አልችልም ህይወት እንዴት አጭር እንደሆነች ተረድቻለሁ እኔ ገባችሁ ህይወት እንዴት አጭር እንደሆነች ተረድቻለሁ I don't give a fucking you anymore I don't care like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ እውነት ነው እንግዲህ የሰው ልጅ ችግር ሲደርስበት ከችግሩ በጣም ብዙ ነገር ይማራል በህይወት እያለን ደስተኛ ስንሆን ምንም ነገር የማይደርስብን እንደዛው የምንቀጥል ይመስለናልና ህይወት ውስጥ በጣም ብዙ ቻሌንጆች ይኖራሉ እንግዲህ እንደሰማችሁት አዶናይ የተሰማውን ስሜት ገልጿል ማለት ነው በተለይ አንዳንድ ሰዎች ሞት ራሱ ያለ አይመስላቸውም በተለይ ሀብት ካላቸው ምናምን ነገር በሀብታቸው የሚመኩ የምንሞት ራሱ የማይመስላቸው በርካታ ሰዎች አሉ ነገር ግን ነገራቶች ከሰከንድ በኋላ ሰከንድ ራሱ አትሰጠንም ማለት ነው በቅጽበት ህይወታችን ሊለወጥ ሊቀየር ይችላልና ለሁሉም ነገር ደግ ማሰቡ ጥሩ ነው ብዬ አስባለሁኝ እናንተ ማሳብ አስተያየታችሁን በኮሜንት ስራ አሳውቁኝ ደና ነበር ያው ትንሽ አካበዱትና ያው ኮንተንትም ስለሌላቸው ለዛ ነው እንጂ ተረዷቸው እኛ በጣም ደና ነን ማርያምን በጣም እግዚአብሔር ይመስገን ትልቅም አደጋ አይደለም የደረሰብን ዋናው አንቺ ተሽሎሽ በሰላም ወደ ቤት መግባትሽ ነው ጃዬ ስለተሻለሽ በጣም ደስ ብሎናል እንዲሁም ለወዳጆቿ ለአድናቂዎቿ በሙሉ እንኳን ደስ አላችሁ እዚህ ጋር ግን አንድ ቅር ያለኝ ነገር አለ ኮንተንት ስላጡ ነው እንጂ እንደዚህ ምናምን ነገር ያልሽው ነገር ደስ አላለኝም ምክንያቱም ስላንቺ የሚጨነቁ የሚወዱሽ ብዙዎች ስላሉ እንደዚህ ማለትሽ ትንሽ ደብሮኛል ነገር እናንተስ ፋሚሊ ጃኒ በተናገረችው ንግግር ላይ ምን ሀሳብ አላችሁ በኮሜንት አሳውቁን እውነት ነው ትክክል ናት ብላችሁ ታስባላችሁ ወይስ በተለይ አዶናይ ወንድም በጣም ይቅርታ አንድ ቀን ተናግሬያለሁኝ በዛች ልጅ የተነሳ አም ሶሪ እኔ ለዚህ ለሚያልፍ ነገር ኮንትራክት ለሆነ ዓለም እንደዚህ ነገር ሲመጣ ያማል ገባችሁ በጣም የሚደብረው አም ሶሪ በጣም ይቅርታ አድርግልኝ አንዴ ተናግሬያለሁና እግዚአብሔር ይማረን እግዚአብሔር አጠንክሮ ያወጣ እና በጣም ይቅርታ አይሶርም በጣም አንጀቴ ነው የራስን ጥፋት አምኖ መቀበሉ ይቅርታ መጠየቅ ትልቅነት ነው ብዬ አስባለሁኝ ጂጂ እንግዲህ አዶናይን በጣም ይቅርታ በጣም አዝኛለሁ ስለተፈጠረው ነገር በጣም ነው ያዘንኩት ብላ በዚህ መልኩ የተሰማትን ስሜት ገልጻለች ማለት ነው እንግዲህ እንደዚህ ያለ አደጋ ሲደርሱ ቆም ብለን ልናስብ ይገባል የኔ ስጣፋንተ ነገ ምንድነው በሰዎች ላይ የማይሆን ነገር ማድረጉ ተንኮል ማሰቡ ይቅርና ጂጂ እንዳለችው ለዚች ኮንትራት ለሆነች ዓለም ብንዋደድ ተንኮል እርስ በራሳችን ላይ ተንኮል ባናስብ ጥሩ ነው ባይነኝ እናንተ ማሳብ አስተያየታችሁን በኮሜንት አሳውቁኝ
እነሱ ይትረፉ እንጂ በሞትና በመኖር መካከል አንድ ሰው ተይዞ እንደዛ አይባልም። ሲጀመር ድብድብናሽ ነው። እኔ አንቺ አወዳለ መጥፎ ነው ይታየኛል። ስለዚህ በጣም ተጎድቶ ምናምን ቀርጠስ ይሄን እኮ ነገሩን አውቃለሁ። ሰው እንዳይደነግጥ ዝም አልኩኝ እንጂ ተናግሬያለሁ። አንቺ ስትናገሪ አነጋገር ስለሚያስጠላ አንቺ ንግግር አረምኩ። ስለልጅሽ ምናምን አይደንከረኝ እሱ አያገባኝም። ምክንያቱም አንቺ ስታወሪ ልጅሽ ከኋላ ማን እያለች የጠራችሽ የኢትዮጵያ ሕዝብ እንዲሰማሽ ትፈልጊያለሽ። አንድ ልጅሽ እንኳን አላስቀምጠሽ መስማት ማትችል ሴት ለመምከር መመከር ገባሽ? ነገርኩሽ። የምታረጋቸውን ነገር ነው ያደግሽበትን ትደግሚያለሽ፣ የምታድግበትን ልጅ ደግሞ ትደግማለች። ገባሽ አይደለ? አሁንም ደግሞ የተናገርሽ የኩይዘር ልማቱ መጠየቅ የካንቺ በላይ መንግስትን ያብጠለጠለ የሰደበ ያዋረደ ያንቋሽሻል። እንደ ማህበረሰብ እኮ ሰደበ የሰደብሽው ህዝብ እኮ አይደለም። ይሄ ከፈለግሽ ምን ቪዲዮ እያወጣው እዚህ ጋር እያረኩኝ ሰው ሁሉ ወደ ኋላ እየተመለሰ እንዲህ ብላ ነበር እንዲህ ማድረግ እኮ ቀላል ነገር፣ ግን አንቺ ላይ እንዲደረግ ማትፈልግ ጋይስ የጃኒ አክሲደንት ማለት ነው። የሊያ እጅ ያለበት አይመስላችሁም? የሊያ እጅ ያለበት አይመስላችሁም? እኔ በጣም ነው የሚመስለኝ። ለመሰላችሁ ዝታባታለች፣ ዝታባት ነበረ። ስለዚህ የሊያ እጅ አለበት። እኔ አንድ ሰው ክለብም ወጥቶ መዝናኛ ቦታ ወጥቶ ኖርማል ለዛውም ከባሏ ወንድም ጋር ኤክስትሪምሊ አጠጣም ኖርማል ጠጥታ ሄዳ ከዛፍ ጋር ስፒዳር ጋር ወይ ትልቅ ሃይዌይ ላይ ምንድነው ቀለበት መንገድ ላይ ምናምን ከዛፍ ጋር የምትጋጭ ማለት ነው። የሆነ ዲዚነስ ተሰምቷት የሆነ አዙሯት ነገር አይመስላችሁም? የሆነ ነገር መጠጧ ውስጥ አስከተታባት ነው እፍናት ይሄን ያህል ሄዳ ዝም ብላ ከቆመ ዛፍ ጋር የምትጋጨው ምን ያህል ብትጠጣ ነው? የፈለገ ብትጠጣ ማለት ነው። ከተማ ውስጥ ኖርማል መንገድ ላይ ከዛፍ ጋር መጋጨት ይሄ የስካር አይመስለኝም። የሆነ ነገር እንዲዞርባት አርጋት የሆነ ነገር እንዲዞርባት አርጋት ነው። እኔ በዛ ነው ማምነው። ጃኒ ላይ በደረሰው የመኪና አደጋን አስመልክቶ በርካቶች እንግዲህ ምክንያቱ ምንድነው፣ ምክንያቱ ይሄ ነው ያ ነው እያሉ የራሳቸውን ሀሳብ እያስቀመጡ ይገኛሉ። እንግዲህ እህታችን እንደምትለው እንዴት ነው ይሄ ነገር ልያ አትመስላችሁም ወይ እያለች ትገኛለች። እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ምክንያቱም ይሄ ነገር እንዴት ነው ምን ታስባላችሁ እናንተ? እውነት ልያ ይሄን ነገር ታደርጋለች ብላችሁ ታስባላችሁ? እውነት ለመናገር ሚዲያ ላይ የሚሰራ ሰው እርስ በራሳቸው ይዛዛታሉ፣ ይጣላሉ፣ ይሳደባሉ። ነገር ግን በቁም ነገር ሲያደርጉት አብዛኞቹ አይታዩም። ለምስገብታ ወይ ብትጎዳ ወይ ብትሰበር ወይ ደግሞ ህይወቷ አደጋው ሲተለይ አደጋው ሲወድቅ የሚጠቅመን ነገር ምንድነው ብዬ ሳስብ እውነት ምን አይነት አፈጣጠርና አስተዳደግ ምን አይነት ልብ እንዳላቸው አንዳንድ ቲክቶከሮችን ይገርመኛል። ምን አይነት ልብ ያላቸው ይሄ በኃይለኛ አሁን የሁለቱ የጃኒና የአዶናይ ወንድም አደጋ ላይ መውደቅ ኃይለኛ ደግሞ ኢሹ መጥቆ ነው። ከሰሞኑ ኢሹ ደግሞ ወጥቶ ደግሞ ወደዚህ እየመጣ ነው። እሰይ የሚላለ ያዘናለ ጸሎት የሚያስቡ አሉ። አይዞሽ በርቱ ጠንክሮ የሚሉም ደግሞ በርካቶች ናቸው፣ እኔን ጨምሮ ማለት ነው። በሰው አደጋና በሰው ውድቀት በዚህ ደረጃ ደስተኛ መሆን ጤናማነት ነው ብዬ እኔ በግሌ አላስብም። ይሄ የእውነት እንዲህ የምትሉ ሰዎች አእምሯቸው በትክክል የሚሰራም አይመስለኝም። ሴቶች በተለይ አንዳንድ ሴቶች በተለይ እንዲህ አይነት አስተያየት የሚሰጡ ልክ አይደለም ማለት ፈልጋለሁ። የምንጠላው ጠላታችን እንኳን ቢሆን አደጋ ሲደርስበት ደስተኛ የምንሆን ከሆነ እኛ ጤነኛነት የኛ ጤነኛነት ነው የሚያጠራጥረውና ኪና ላይ እንደዚህ አርጋ ስትጠጣ የነበረችው እሷ ቆሻሻ ንፍጣ እሷ ጠጥታ ላሽከረከረችውና ላሽከረከሩትና አደጋ ለደረሰ ይሄም አቢዩዝ ነው ለእናንተ ራይት ዜና መዘገብ የተቃውሞ በመዲናችን አዲስ አበባ የተከሰተ ነው። በርካቶች ድምጻቸውን ባሰሙበት በዚህ የግድያ ወንጀል ላይ ፖሊስ በአስቸኳይ እርምጃን ወስዷል። የአዲስ አበባ ፖሊስ ይህንን የሰው ሕይወት ያጠፋ የፖሊስ አባል በቁጥጥር ስር መዋሉንም አሳውቋል። ድርጊቱ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ልዩ ቦታው 1040 ላይ የተፈጸመ ሲሆን ተጠርጣሪው ረዳት ሳጅን ማቴዎስ ተመቼ የተባለ
የተባለው የፖሊስ አባል አቶ ተገኝ ባልቻ የተባሉ ግለሰብን በክላሽንኮቭ ጠመንጃ በመተኮስ ህይወታቸው እንዲያልፍ አድርጓል። ምክንያቱ ደግሞ ሟች በሌላ ወንጀል ተጠርጥረው ወደ ጣቢያ ሲወሰዱ አልገባም በሚል በፈጠሩት ግርግር ወቅት የተፈጸመ ቢሆንም ድርጊቱ ግን ፍጹም ኢሰብአዊና ተቋሙን የማይወክል መሆኑን ፖሊስ አሳውቋል። የአዲስ አበባ ፖሊስ ድርጊቱን በጽኑ አውግዞ ለሟች ቤተሰቦች መጽናናትንም ተመኝቷል። የምርመራ ውጤቱንም በቅርቡ ለህዝቡ ይፋ እንደሚያደርግም አስገንዝቧል። ከአንድ የህግ አስከባሪ ሰው እንደዚህ አይነት ወንጀል መስማቱ እጅግ ያሳፍራል። ይሄ ወጣት እንግዲህ ከፖሊሱ ጋራ ግብግብ ወይም ደግሞ ግጭቶች ያለ መግባባቶች ነበሩ። በዛ መሀልም ነው እንግዲህ ለህግ ለጥያቄ ትፈለጋለ ተብሎ ተወስዶ እንደዚህ በፎቶ ላይ በምታዩት መልኩ ህይወቱን ሊያጣ ችሏል ማለት ነው። እጅግ በጣም ነው የሚያሳዝነው፣ ያሳፍራል የተደረገው ድርጊት። ምንም እንኳ ያለ መግባባቶች ቢኖሩ በህግ አግባቡ መጠየቅ ነው እንጂ በተለይ ከህግ አስከባሪ ሰው እንደዚህ አይነት ድርጊት መፈጸሙ እውነት እጅግ ያሳፍራል፣ ያሳዝናል። እንግዲህ ሰዎችም ቁጭታቸውን እያሰሙ ይገኛሉ። ፍትህ ለወንድማችን ሲሉም እንግዲህ በርካታ ሰዎች በዚህ በምታዩት መልኩ ግልብጥ ብለው ወጥተዋል። ይህንን የሰማው የአዲስ አበባ ፖሊስም በአፋጣኝ ድርጊቱን የፈጸመው ወንጀለኛ በቁጥጥር ስር አውሏል ነው የተባለው። ለወንድማችን ሮሮ ነፍስ ይማር፣ ለቤተሰቦቹ ለወዳጅ አዝማዶቹ መጽናናትን እመኛለሁኝ። በሌላው መረጃ ስንመጣ በረከት ገበሬዋ እንግዲህ ሰሞኑን በፌዴራል ፖሊስ ትፈለግ እንደነበረ መረጃዎች ደርሰውን ነበረ። ሆኖም ግን በሶሻል ሚዲያ ገጿ ያጋራችው መልእክትና ፎቶ ብዙዎችን አነጋግሯል፣ እንዲሁም አስገርሟል። እንግዲህ ያለችው ምንድነው ወደሚለው ስንመጣ መልእክቱ እንዲህ ይላል። እኔ የተከልኩት ዛፍ ስር በዚህ መልኩ እረፍት እያደረኩኝ ነው፣ አትረብሹኝ አይነት ነገር መልእክት አስተላልፏል። ነገር ግን ከወንጀሉ ጋር የተያያዘ ጉዳይ እንደሆነ እና እንዳልሆነ ምንም የታወቀ ግልጽ ነገር እስካሁን ድረስ ምንም የለም። ውድ አድማጭ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ላስታውሳችሁ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ዘወትር የምንለቃቸው ታማኝ መረጃዎች እንዲደርሷችሁ አንድ የደውል ምልክቷን ተጫኑ። እንግዲህ ፋሚሊዎቼ የመዳም ቅመም ስትሆኑ በጣም ብዙ ቻሌንጆች አለው። ቪዲዮ ስንሰራ በጣም ተሳቀን ነው። ሽታና ፖሊስ በሉት በቃ ከመዳማችን ጋር ነው። አበረታቱን ፕሊስ፣ አበረታቱኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ላይክ አድርጉልኝ። ላይክ ስታደርጉልኝ ቪዲዮ ቫይራል ይወጣል። አገዛችሁኝ ማለት ነው። ለእናንተ ምንም ማለት አይደለም፣ ለእኔ ግን አንድ ላይክ በጣም ይጠቅመኛል። ቪዲዮ ቫይራል ይወጣል፣ ዩቱብ ይሸርተዋል ማለት ነው። ስለዚህ አበረታቱኝ ፋሚሊ፣ አላብዛባችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛ።